የአብርሽ እህትና ወንድም የሆናችሁ ቡዜና ዴቭ ባላችሁበት ፈጣሪ አምላክ ጤናችሁን ይስጣችሁ። አባትና ልጅ እንዲገናኙ ያደረጋችሁበትን አብርሽ አይምሮ እንዲመለስ ከቤተሰብ ጋር ተገናኝቶ አይምሮ እንዲስተካከል የጣራችሁበት ነገር የእውነት ወደፊት ልጅ ወደ ራሱ ሲመለስ የሚያመሰግናችሁ ትልቅ ስራን መሰራችሁት። እጅግ ትመሰገኑ ይገባል። ከዚህ ጉዳይ ጋር ተያይዞ አባትና ልጅ አሁን ላይ ያሉበት ነገር እጅግ ልብ የሚነካ ነው። አባት ጋሽዬ ስለ ልጃቸው ተናግረው አልጠገቡም። በእንባም እየታጀቡ ጭምር ነው ስለወለዱት ልጃቸው አብርሽ እጅግ በማዘን አንዴም በመደሰት በሚመስል መልኩ መልእክቶችን ያስተላለፉት። አሁን ላይ በደረሱን አንዳንድ መረጃዎች አሁን በማታ ከመሸ አብርሽ አባቱ ጋር እንደተገናኘ ነው የተለያዩ መረጃዎች እያሳዩ የሚገኘው። ይህን ጉዳይ አስመልክቶ ጋሽዬ ከመቼውም ጊዜ በበለጠ እጅግ ሆድ ብሷቸው በእንባ እየታጀቡ ስለተናገሩት ንግግር፣ በተለይ ደግሞ ማንም ያልጠበቀውን ከዚህ በፊት የሚያከብሯትን ሩታን ግን አሁን አባት ጋሽዬ ሩታ ምን ብለው እንደተናገሩ ያልተጠበቀ ንግግር ተሰምቷል። ልጄን በስተመጨረሻ እንዲያደረገችው ሩታን እኮ እኔ እወዳት አከብራት ነበር፣ የእሷ ምላሽ ግን በልጄ ይሄ ሆነ ብለው ያስተላለፉት ቃል እጅግ ያሳዝናል። ሩታን በተመለከተ ነው ታዲያ የሰጡትን ማስጠንቀቂያ እንዳለ አንድ በአንድ የሰማሁት ማለት ነው። አብርሽ አባት ጋሽዬ ግን ህዝቡን በእንባ ያራጨውን ንግግራቸውንም አሁን አሰማችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። የአብርሽን ደስታ የአብርሽን ሰላም፣ በተለይ ደግሞ ሳቁ ናፈቀ ሳቁ ይመለስልን እያላችሁ የእሱን ናፍቆት እንዲህ በጉጉት ስትጠብቁ የነበራችሁ ውድ የሀገሬ ልጆች የእውነት አሁን ጥሩ ተስፋ እየታየ ያለ ይመስላል። ፈጣሪ አምላክ ለሰው እንደዚህ እንደተጨነቃችሁ በተለይ በአብርሽ ጉዳይ አሁን ድረስ ተጨንቃችሁ ሀሳብ መልእክት የምታስተላልፉ ውድ የሀገሬ ልጆች የእውነት ፈጣሪ አምላክ ለእናንተም እንደዚህ ተጨንቆ ተጠቦ ጥሩ ህይወትን ይስጣችሁ። ሁሉ ነገር ጭልም ባለባችሁ ሰዓት ፈጣሪ አምላክ ከለላ ይሁናችሁ። የኔ ወንድማችሁ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮን ላይክ በማድረግ ጀምሩ። ለቤት አዲስ የሆናችሁ ሰዎች ደግሞ እባካችሁ ሰብስክራይብ አድርጋችሁ የኔም ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። እጅግ የሚያስደስት ብሎም ደግሞ ብዙዎችን ያነጋገረ ክስተት ከሰሞኑ እየተመለከተን እንገኛለን። ቀደም ሲል አብርሽ መፍዘዙን ተከትሎ ብዙዎቻችን ሀሳብ አስተያየት ሰጥተናል። አብርሽ ሳቁ ይመለስ፣ መመለስ ያለበት ሳቁ ወይ ቤተሰብ ጋር ሲሄድ ካልሆነ ደግሞ በስተመጨረሻ ጸበል ቦታም ሲያመራ ነው በማለት ብዙዎች ሀሳብ አስተያየት አድርሳችኋል። ታዲያ ይህንን ሀሳብ አስተያየት እየተመለከቱት የአብርሽ እህት ወንድም ታላላቆቹ እንግዲህ ያልተጠበቀ ነገርን ወስነው ቤተሰብ ባንድ ላይ አብርሽን ወደ ቡታጅራ ለመውሰድ ሁሉም በአንድነት በመስማማት እንግዲህ አብርሽ ወደ ቡታጅራ እንዲያቀና ተደርጓል። ይህ እጅግ ትልቅ ነገር ነው። ከዚህ ጉዳይ ጋር ተያይዞ አባት ጋሽ የተናገሩት ከዚህ በፊትም እኔ እያንዳንዱ በሚለቀቁ ቪዲዮ እጅግ አዝን ነበረ፣ ለልጅ አብርሽ አላንስም ነበር። ነገር ግን አብርሽ ጋር ለመሄድ ስሞክር አንዴ ሩታ ጋር ነው ይባላል፣ አንዴ ኬርሜላ ጋር ነው ይባላል። ልጄን የት ነው የማገኘው ብዬ ራሱ ብዙ ተከራክሬ ያለው። ብዙ ሰዎች በምትሰጡትም ኮመንት እሱን ሁሉ እያየው ነበረ። አባተው ጋሽዬ ምንድነው ይሄን ያህል ዝም የሚሉት? እንዴት እሳቸው መተው ልጃቸው እንደዚህ ታሞ እንደዚህ ፈዞ እንዴት ዝም ይላሉ ተብሎ ብዙ ነገር የተጻፈውን አይቻለው። እናንተም ያው ከኔነት ተሰምቷችሁ ከጥሩነት አስባችሁ ነው እንዲያላችሁኝ። ነገር ግን እኔ ለመምጣት ሁለት ፕሮግራም ቅዳሜና እሁድ ሁሉ ይዤ እንግዲህ አብርሽ የሆነ ጊዜ ላይ ሄርሜላ ጋር ነበር፣ በመቀጠልም ሩታ ጋር ነበር። በዛ ምክንያት ሁሉ ነው እንጂ የቀረውት ለልጄ ማኔ የሚበልጥብኝ ነገር የለም፣ ለልጄ አላንስም ነበር ብለዋል። ታዲያ በስተመጨረሻ ግን ልጁ ራሱ ከቤተሰቦቹ ከእህት ወንድሞቹ ጋር ታጅቦ ወደ እሳቸው እቅፍ መሄዱን አስመልክቶ ግን በደስታ እየታጀቡ ነው። ምንም ይሁን ምን ለልጄ አላንስም፣ ልጄ አብርሽ የተወለደበት ብሎም ያደገበት በጥሩ ሁኔታ ጥሩ ስርዓት ይዞ የተቀረጸበት የራሱ ቤተሰብ ቤት ነው የሚገባው። ወደ ቤቱ ሲገባ ምንም አይሆንም፣ እኔው ጋር አምጡልኝ ብለው ነው እንግዲህ እያለቀሱ ሲናገሩ የነበረው። በተለይ ደግሞ ሩታን ዛሬ ላይ እንደተናገሯት ዝርዝር መረጃዎቹንም አብሬ ሰምቻለሁ። ሩታን እኮ ብዙ ጊዜ ደግፋት ነበረ። በተለይ ልጅ አብርሽን የልጅ አባት አድርጋ ማዕረግ ያሳየችው እኔንም አያት ያደረገችኝ በማለት ብዙ ጊዜ ሩታን መርቄያለሁ። በተለይ አብርሽና ሩታ ሲጣሉ እኔ አንድም ቀን ለአብርሽ የደገፍኩበትን ቀን ነጥዬ አላስታውስም። ሩታንም አብርሽንም ሁለቱንም ተው ነው ምለው። አንዳንዴም ልጅ አብርሽን እየተጫንኩኝ ሩታ አንቺ ትዳርሽን መልሺ ልጅ አብርሽን እቆጣለሁ እያልኩ ብዙል ነበረ። ታዲያ ብዙ ነገር
እየደገፍኳት ብዙ እያከበርኳት ለምንድነው ሩታ ግን በዚህን ያህል ደረጃ አንዴ አብርሽን በፈለገች መልኩ በሚመስል ሌላም ጊዜ ደግሞ እንግዲህ በሌላ ነገር እንዴት አብርሽ ላይ ይሄ ሁሉ ነገር ታመጣለች? እምሰማው ማየው ሁሉ ምንድነው ብለው እንግዲህ በሩታ በጣም አዝነው ነው መልእክት ያስተላለፉት። ከእንግዲህም እንግዲህ በህይወቱ ጣልቃ ገብታ እንዳትረብሸውም ጭምር ነው መልእክት ያስተላለፉላት። በተለይ እኔ ቅፍ አንዴ ግባ እንጂ ማንንም አላስተናግድም፣ ማንንም አልቀበልም፣ ለልጅ አብርሽ አላንስም። ልጅ አብርሽን ቢቻል መንፈሳዊ ቦታ ቢቻል የሚቻሉ የተለያዩ ሳይካትሪስቶች ወይም እንግዲህ ስለ ንቦላ ሐኪሞች እነሱንም እያገኘ ቢሆን ወደ ራሱ እንዲመለስ አድርጓለሁ። ከምንም በላይ ያደገበት የተወለደበት ቤቱ ነው የሚመጣው። ምንም ክፉ ነገር አይነካውም። አንዴ ብቻ እጁ እንዲገባ ነው የምፈልገው። እጄ ከገባ በኋላ ምንም ነገር አይፈጠርም። ይህንንም ቀን ነው ስጠብቅ የነበረው ብለው ነው እንግዲህ ጋሽዬ በዝርዝር መረጃዎቹን ያሰሙት ማለት ነው። በቀጣይ እንግዲህ እንደተባለው በማታ ከምሽት ደርሷል የሚሉ መረጃዎችም አሉ። አባቱ ቤት ሲደርስ እንግዲህ አባት ጋሽዬ ብዙ ተናግረዋል ነው የሚሉት። ጋሽዬ እንግዲህ እነዚህ ነገሮች ከትናንት ወዲያም ትናንትም በተለያዩ ቦታ መልእክት ሲያስተላልፉ ነበረ። ልጄን አምጡልኝ፣ ለልጄ አላንስም፣ በሩታ ማዝኛለሁ፣ ከእንግዲህ ከሩታ ጋር ያለን ነገር እንዴት እንደሚቀጥልም አላቅም ነው ሲሉ የነበረው። ፈጣሪ ልጄን ያሽልልኝ እንጂ እንዴት ነው አምኖ ከነዚህ ሴቶች ጋር የሚቀጥለው? ብዙ ቪዲዮ በተለቀቁ ቁጥር ብዙ ነገር ነው ስመለከት የነበረው ብለው እንግዲህ ጋሽዬ ያሉትን ነገሮች ሁሉ እንደሚመለከቱ እኛ እንደምናየው ቪዲዮን እሳቸውም እያዩ እየተረበሹ እንደሆነ ነው አንድ በአንድ መልእክት አስተላልፈው የተናገሩት። እንግዲህ ከዚህ ጉዳይ ጋር ዛሬም በተለቀቀው ቪዲዮ በተለይ አብርሽ ሻንጣውን አዘጋጅቶ ከእህት ወንድሞቹ ጋር ወደ ሀገሩ የሚያቀናበት ቪዲዮ በተለቀቀበት ላይ ሄርሜላ እንግዲህ ከእንግዲህ አትረብሺ፣ ይሄ ልጅ ሲረጋጋ ይመጣልሻል ተብላ እሷም ተስማምታ ተሰናብታለች። ያስቸገረችው ትንሽ ሩታ ነች። አሁን እንግዲህ ይሄ ራሱ ሌላ ችግር እንዳያመጣ ተፈርቷል። ከዚህ ጉዳይ ጋር አያይዞ እንግዲህ የሩታ ወዳጅ አድናቂዎች ራሱ ሩትዬ ተይ አሁን ትንሽ አንቺ ሰከን በይ፣ ቢቻል ለአብርሽ ቤተሰቦች ክብር ይኑርሽ፣ ከሁሉም ጋር እየተጋጨሽ ነው አንቺ ለመልካም ብለሽ የምታስቢው ነገሮች ሁሉ እየተገለበጡ ነው። ስለዚህ ሄርሜላ እዛ ጋር በቃ ቤተሰቡን አክብራ የቤተሰቡን ውሳኔ ተደስታ በቃ አብርሽ ቤተሰቦቹ ጋር ሂድ ብላ በጨዋ ስትቀየስ በጨዋ ሙድ ስትሄድ አንቺ ለምን አምባገነን ተብለሽ ለምን ሁሌ ስምሽ ይጠፋል? ለምን ሁሌ በመጥፎ አይን ትታያለሽ? ስለዚህ ሩትዬ አንቺን ብልጡኝ ብለው ነው እንግዲህ የሩታ ወዳጅ አድናቂዎች ራሱ በኮመንት ሲጽፉ የነበረው። በተለይ የአብርሽ ቤተሰቦችን አክብሪ። ሄርሜላ አካሄዷ በጣም ነው የሚገርመው። ካያችሁ ሰው አያያዝ በጣም ትችላለች። የሰው ፍቅር መስጠት ትችላለች። አብርሽን ብቻ አይደለም ቤተሰቦቹን ሁሉ እንዴት እንደምታከብር ተመልከቱ። ይሄው ቤተሰቦቹን ሁሉ በመንከባከቧ ለቤተሰቦቹ ለነቡዜ ለነዴቫ ጥሩ ፍቅር በማሳየቷ ቡዜ ራሱ ይሄው አክብራ የጠራችሁ ሄርሜላን ነው። ነይ ቻው በይ ብላ እንግዲህ ትልቅ እድል የተሰጣት ለሄርሜላ ነው። ስለዚህ ሩታ ራሱ ከነዚህ ነገሮች ብዙ ነገር መማር አለባት ብዬ አስባለሁ። ሩታም እባክሽ ይሄን ነገር ተምረሽ ፍቅር ምን ያህል ሰው እንደሚያሸንፍ ፍቅር ምን ያህል ሰውን እንደሚያስገዛ አይተሽ ተመልክተሽ እኔን አልጠሩኝም ብለሽ ራስሽን ከማግለልሽ በፊት ለነቡዜ ክብር ስጪ። ሄርሜላ ክብር ስለምትሰጥ ነው ዛሬ አክብረዋት ነይ ቻው በዩ ተብላ የተጠራችው። አንቺ ግን ሁሌ ጭቅጭቅ እያደረግሽ ስለሆነ ይኸው ቤተሰቦቹ ሁሉ በአንቺ ላይ ያላቸው ነገር ፊታቸውን እያዞሩ ይገኛሉ። ስለዚህ እኔ ሴቱ ጋር ነው ስህተቴ ብለሽ ቆም ብለሽ ለማሰብ ሞክረሽ ካለሽበት እልህም ወጥተሽ ቢቻል ብዙ ያከበሩሽን ብዙ የተከራከሩልሽን አባቱን ጋሽዬን ሁሉ ስለነበረው ስላለፈውም ስለከሰርሹም ስላተረፍሹም ከአብርሽ ጋር ከሰሞነኛው ጉዳይም ስለተጠለጠሉት ጉዳዮች አጠቃላይ በደፈናው ይቅርታ ጠይቀሽ የወደፊት ጉዳይሽን የወደፊት ጎዳናሽን ብታስተካኪ መልካም ነው ብዬ አስባለሁ። ቢቻል ለሁሉም አብርሽ ሳቁ ተመልሶ የራሱን ውሳኔ እንዲወስን ቢደረግ መልካም ነው። ብዙዎችም ያሉት ይህንን ነው። እባካችሁ ሁለታችሁም ሴቶች ይህ ነገር እንዲደረግ በተቻላችሁ መጠን ልጁን ትታችሁ ወደ ራሱ እንዲመለስ በያላችሁበት እንድትጸልዩ በአጠቃላዩ መልእክቴን ማስተላለፍ የምፈልገው ይህን ጉዳይ በተመለከተ እናንተስ ምን አይነት ሀሳብ ምልከታ አላችሁ? በኮመንት ያላችሁን ነገር ብታሳውቁኝ ደስ ይለኛል። በጠቅላላው ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላም ሁሉ ተመኘሁላችሁ። ሰላም